ሰላም ጤና ይስጥልን ተመልካቾቻችን እንደምን ሰንብታችኋል? በየሳምንቱ በሰዓት የሚቀርበው የኛ ጉዳይ መሰናዷችን ተጀምሯል። እንግዲህ በዛሬው ዝግጅታችን በስፋት የምናነሳው ኢትዮጵያና የውሃ ሀብቷ ግንኙነታቸው ምን ይመስላል? ኢትዮጵያ በእርግጥስ በውሃ ማማነቷ ልክ ውሃን ተጠቅማበታለች ወይ በሚለው ጉዳይ ላይ በሰፊው ቆይታ የምናደርግ ይሆናል። በተለይ ደግሞ ኢትዮጵያ የውሃ ሀብቷን በአግባቡ እንዳትጠቀም የሚያደርጉ ሴራዎች ምንድናቸው? እነዚህ ሴራዎችን አልፎስ ውሃዋን በአግባቡ እንድትጠቀም ምን መደረግ አለበት በሚለው ጉዳይ ላይ ቆይታ እናደርጋለን። እንግዲህ ከዚህ ካጠገቤ በአረብ ሀገራትና በኢትዮጵያ ግንኙነት ላይ ጥናትና ምርምር የሚያደርጉት ፕሮፌሰር አደም ከሚል ካጠገቤ ይገኛሉ። ከሳቸው ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ፕሮፌሰር እንግዲህ እንኳን በደህና መጡ። እንኳን በሰላም ጠበቃችሁኝ። እናመሰግናለን በጣም። እንግዲህ ወደ መጀመሪያው ጥያቄ አልፋለሁ። ኢትዮጵያ የውሃ ማማ ናት ሲባል ምን ማለት ነው? ትርክቱስ ከትርክትነት በዘለለ በእውነት ለኛ ፋይዳ አለው ማለት እንችላለን? እኔና ናይልም ሆነ ግድቧም ሆነ ወይም ኢትዮጵያ የምንተዋወቀው በስደት ነው። እኔ በስደት 30 ዓመት ቆይቻለሁኝ። በዛ ቆይታዬ የኛ ነገር የሚጻፈው የሚዘጋጀውም ሁሉም በአረበኛ ቋንቋ ስለሆነ በአረበኛ ቋንቋ በሰፊው እየተጻፈ ይቀርባል እና በሚቀርብበት ጊዜ ሁለት ተቃራኒ ነገሮችን ነው የምታየው። አንደኛ ስለኛ ያለው መረጃ የተሰጠው በአረቡ ዓለም ሆነ ወይም በአረበኛ በሚዘጋጁት መጽሔቶችም መጽሐፎችም መረጃዎችም ኢትዮጵያ የድህነት ሀገር፣ የኋላ ቀርነት ሀገር፣ የረሃብ ሀገር በተለይ ምሳሌ እያደረጉ የሚያመጡት የ67ቱንና የ77ቱና የ65ቱን ረሃብ ነው። ያንን አምጥተው ቁጭ ያደረጉታል። በተለይ በወሎ ላይ የተከሰተው የረሃብ ድርቅ ውጤት በሚሊዮን የሚቆጠር የሞተበትና የተሰደደበትን ያንን መነሻ አድርገው ልክ ኢትዮጵያ የአባይ ባለቤት እንዳልሆነች አድርገው ነው የሚያቀርቡት። ያንን በውጭ የምትመገበው የምታነበው የምትረዳውም ስለ አባይ ያለህ ግንዛቤ የኢትዮጵያ እንዳልሆነ አድርገው ነው ያቀረቡት። ግብጾች በተለይ ግብጾች ናቸው እንግዲህ ዋናው ሴራ ላይ እዚህ ላይ የተሳተፉት ከመጀመሪያ እስከ መጨረሻ እኛና አባይ ዝምድና እንዳይኖረን መተዋወቅ እንዳይኖረን ትልቅ ሚና ተጫውተዋል ማለት ይችላለሁኝ። ለነሱም ይሄን አቋማቸውን የደገፋቸው የኛ የሀገር ውስጥ የዲፕሎማሲ ድክመት ነው ማለት እንችላለን ውጤቱ። ለምን የኔ ጉዳይ የሚቦካው የሚጋገረው የሚዘጋጀው በሙሉ በአረበኛ ቋንቋ ነው። ያንን የሚከታተል ዲፕሎማሲ አልመደብኩም ከጥንትም ጀምሮ። የኛ ድክመት እዚህ ላይ ነው። እንደ መንግስትም ያለው ሁኔታ እንደ ህዝብ አዎ ተገልሏል፣ አላወቀም፣ እንዳያቅም አልተደረገም፣ በብዛት እንዲያነብም አልተደረገም። ይህንም ታሪክ እንድናቅም በቂ መድረክ አልተዘጋጀም ማለት ይችላለሁን። ያ ባለበት ሁኔታ ላይ በውጭ ስትሄድ ስለ አንተ ያለው የሌላው ዓለም ግንዛቤ ትልቅ ነው በመጠኑ። ወደ አዲስ አበባ ስትመለስ ደግሞ አንድ የሚያሳፍር ቃላት ትሰማለህ። አባይ ማደሪያ ያለው ግንዱን ይዞ ይዞራል ይሉታል። ከምን የመጣ እንደሆነ አላውቅም። ግብፃውያን ከመሪ እስከ የፖለቲካ ሰዎች ጥናትና ምርምር ላይ የተሳተፉ ሰዎች በአጠቃላይ ግብፃውያን ማለት እንችላለን ኢትዮጵያንና አባይን ለመነጠል ያደረጉት ጥረት ምን ይመስላል በዘመናት ሂደት? ግብጾች በአጋጣሚ 800,000 ኤክስፐርቶች አሏቸው በዓለም 800,000 ግብፃውያን የተማሩ ናቸው። ይሄ አይካድም፣ በትምህርት ያምናሉ። 800,000 በዓለም አቀፍ በተለያዩ ዓለም አቀፋዊ ድርጅቶችም ሆነ እርዳታ የሚሰጡ ድርጅቶችም ሆነ ዲፕሎማሲዎችም ሆነ በእያንዳንዱ ቦታ ግብጾች የሌሉበት ቦታ የለም። ይሄ በተሞክሮ ሁለተኛ ግብጾች 150,000 ሐኪሞች አሏቸው በአውሮፓ ትውልደ ግብፃውያን 150,000 10 ሚሊዮን ግብፃዊ በዓለም አቀፍ በሰራተኝነት ተሰማርተው ይገኛሉ። በተለይ በገልፍ ሀገራቶች ውስጥ የተማሩ ናቸው ብያለው፣ በሙያም የሰለጠኑ ናቸው። በእያንዳንዱ ሀገር እነሱ የሌሉበት ቦታ የለም። ዓለም አቀፍ የሚዲያ አውታር አጋጣሚ ነገ አንዳንድ የሚያስቀኛለ
ኢትዮጵያ ከመካከለኛው ምስራቅ ጋር 12 ነጥብ እያለ ታሪኳ፣ እድገቷ፣ ስልጣኔዋ ሁሉ ከአረበኛ ቋንቋ ጋር የተሳሰረ ሆኖ እያለ የአረበኛ ቋንቋን መጠቀም ከዜሮ በታች ነው ያለኝ። እዚህ ሀገር በሜዳ ደረጃ የለኝም። አረበኛ ቋንቋን ችላ ብየዋለሁ። እስልምና ሃይማኖት ጋር ያስተሳስሩታል። ያ አይደለም፣ ምንም ትስስር የለም። አረበኛ ቋንቋ ሁለተኛ ቋንቋ ነው በተባበሩት መንግስታት እንኳን ስትመጣ ከእንግሊዝና ከፈረንሳይ ቀጥሎ። የመካከለኛው ምስራቅ የጦርነቱ የነዳጁ ሁሉ የሚቦካው የሚጋገረው በአረበኛ ቋንቋ ነው። እኔ ያነ ሁኔታ እያለ እንኳ አረበኛ ቋንቋን ዋጋ አልሰጠውም። ይሄ ድክመታችን ነው፣ ሜዳው ላይ ያለው ማለት ነው። ስለዚህ ግብጾች በዓለም አቀፍ ያሉ ሚዲያ አውታሮች ታዋቂ ቢቢሲን ውሰድ፣ ግብፃውያን አሉ። ሆራ ውሰድ፣ የአሜሪካ ጤና ወይም ቪኦኤ ተወስዷል። አረበኛ ክፍሉን ግብጾች ናቸው ያሉት ማኔጅመንት የሚያደርጉት። ፈረንሳይ ውስጥ ያለው ሞንቴ ካርሎ ግብጾች ናቸው ያሉት። የጀርመን ዶች ዶቨል የአረበኛ ክፍሉ ግብጾች ናቸው ያሉት። ይሄ የምንሰማው አልጀዚራ 700 ሚሊዮን ህዝብ የሚከታተለው በቀን በስተጀርባው ግብጾች አሉ። ግብጾች የሌሉበት የዜና አውታር በዓለም አቀፍ ደረጃ እነሱ የሌሉበት ሁኔታ የለም። ስለዚህ እኛን ሲያጃጅሩን የአረቡ ዓለምን አረበኛ ተናጋሪን ሁሉ በቁጥጥራቸው ስር ለማድረግ ሲሉ እኔን አረበኛ ቋንቋ እኔ ጋ ቦታ የለውም። እነሱ ግን ትልቅ ትኩረት ሰጥተው የእኔ ጉዳይ የሚጋገረው የሚቦካው በአረበኛ ቋንቋ ነው። እንግዲህ ግብጾች በአባይ ላይ ጥልቅ የሆነ ትርክት ፈጥረዋል። በተለይ ደግሞ መነሻውን ሁሉ እስከ መቀየር የደረሰ ትርክት ይሰራሉ በትውልዱ ላይ። አባይ ከግብጽ ተነስቶ ወደ ኢትዮጵያ ይፈሳል እንጂ ከኢትዮጵያ ተነስቶ ወደ ግብጽ ይፈሳል አይደለም የሚሏቸው ለትውልዱ ይህን ነገር ያስተምራሉና በዚህ ጉዳይ ላይ እስኪ ተጨማሪ ሐሳብ ካለዎት? ከህልውናችን ጋር የተያያዘ ነው የሚል አመኔታ ነው ያላቸው የአባይ ጉዳይ። ምክንያቱም 86 በመቶ ከኛው ጋር የሚሄድላቸው ውሃ ብቻ አይደለም፣ አፈሩንም ይዞ ኢንቨስተሩ፣ ቱሪዝሙ ሁሉ ነገር ከዛ ጋር ነው። ግብጽ ውስጥ የግብጽ እመቤት ህፃን ልጅ ወልዳ ስታጠባ ጡቷን የመጀመሪያ በጆሮ የምታስተላልፍለት ምልክት ይሄ ማጠባህ የኔ የጡቴ ወተት አይደለም የአባይ ውሃ ውጤት ነው ብላ ነው የምትመግበው። ይሄ በተደጋጋሚ የታየ ነው ግብጽ ውስጥ። ይሄን አምነው ተቀብለውታል፣ ግንዛቤ እንዲኖራቸው ለአባይ ማለት ነው። ከዛ አልፎ የግብጽ የጄኔራል ኢታማዦር ሹም የነበሩት ጄኔራል አቡ ገዛላ የሚሏቸው አንድ ጊዜ ኢንተርቪው ሲሰጡ የግብጽ ተወላጅ 18 ዓመት ሲሞላ ወታደራዊ ግዴታውን እንዲወጣ ቃለ መሐላ ሲፈጽም ለአባይ እሞታለሁ ብሎ ነው የሚሰጠው። ቃለ መሐላውን ለአገሬ ለህዝቤ አይደለም ለአባይ እሞታለሁ ብሎ ነው ቃለ መሐላ የሚሰጠው። እዚህ ድረስ ነው እንግዲህ የሚያመልኩት አባይን ማለት ነው። ኢትዮጵያ በተለይ ደግሞ በአባይ ላይ ተጠቃሚ እንዳትሆን በተለያዩ ዘመናት የነበሩ የግብጽ መሪዎች ፕሬዝዳንቶች ምን አይነት ሴራ ነበራቸው? ምን አይነት ጫና ነው በኢትዮጵያ ውስጥ ሲያሳድሩ የነበር ማለት እንችላለን? የግብጽ መሪዎች እንደው ከ1868 እንምጣ። ያን ጊዜ እንትና ነበረ መሐመድ አሊ ባሻ የሚባል የግብጽ መሪ። ይሄ ምጽዋ አካባቢ ምናምን ተቆጣጥሮ ነበር ኦቶማንዮች በነበሩበት ሰዓት ላይ። ከሂንድ ከእንግሊዝ ፋክቶሪያ ጋር የእንግሊዝ ገዢዋ ጋር ንጉሷ ጋር ተስማምተው የጥጥ ምርት ያቀርቡ ነበረ ለእንግሊዝ ኩባንያዎች ወይም ጨርቃ ጨርቅ የሚያመርቱትን። በእኛ ውሃ የተመረተ ጥጥ ይሄ ፍሬው ከባቄላ በላይ ክብደት ያለው ምርጥ ጥጥ የሚባለውን ለእንግሊዝ ኩባንያዎች ጨርቃ ጨርቅ ፋብሪካዎች የሚያቀርቡት ግብጾች ነበሩ። ያን ጊዜ ምን ጠየቁ? ሂንድ ውስጥ የነበረው እንግሊዝ ገዢዎች ነበሩ የነበሩት። የጄኔራሉን ጠይቀው ከዛ 13,000 ሰራዊት ይዞ መድፉን ይዞ መጥቶ ምጽዋ አውርዶ ከዛ በኋላ ቴዎድሮስ የተገደሉት በግብጾች ሴራ ነው በመሐመድ አሊ ባሻ ዘመን። ይሄ መሐመድ አሊ ባሻን ዘመን በዚህ እንውሰደው። እንግዲህ ኢትዮጵያን ለማዳከም ያልተደረገ ስራ የለም። ቴዎድሮስን ህይወቱን እንዳጣ የተደረገው በግብጾች ሴራ ነው ማለት እንችላለን። ሁለተኛ ከሳቸው ቀጥሎ የፈውዚ ዘግሎል ዘመን መጣ ግብጽን ያስተዳደረው። በ1875 እና 76 ሁለት ጊዜ ነው የዘመቱብን።
በአሜሪካ ጄኔራሎች፣ በእንግሊዝ ጄኔራሎች፣ በሆላንድ ጄኔራሎች የሚመራ ጦር አሰማርተው 20 ሺህ ሰራዊት ነው ከስሮ የተመለሰው። ኢትዮጵያን የማዳከም ስራ ነበር የተሰራው በዛን ጊዜ። ግን ኢትዮጵያኖችን ማሸነፉ አለፉ ያንን ታሪክ። ከዛ ቀጥሎ የጀማል አብደልናሲር ዘመን መጣ። ጀማል አብደልናሲር ብልህ ነበሩ፣ ብልጥ ነበሩ። ኢትዮጵያ ጋር ወደ ጦርነት ከምገባ አስዋን ግድብን መገንባት አለብኝ ብለው $1 ቢሊዮን ከረሻ ወስደው አሜሪካ ጋር ጠብ ላይ ስለገቡ አስዋን ግድብን ገነቡ። የእኛን ውሃ ለማከማቸት በዚህ አለፉት። የአንዋር ሳዳት ዘመን መጣ። አንዋር ሳዳት እንደመጡ ምንድን ነበር መግለጫ አይሰጡ? አህመድ ፈውዚ ይባል ነበር። እንደውም አህመድ ሰዒድ ጋዜጠኛው ሲያስተላለፍን የተማሪውኛ አስታውሳለሁኝ። ኢትዮጵያ ግድብ ይሰራለሁ ካለች አጠፋታለሁ ብሎ ነበር የዛቱት አንዋር ሳዳት። የእሳቸው ዘመን አለፈ። እኛን ጊዜ ገና መሰረትም አልጣልንም ለግድባችን። የሆስኒ ሙባረክ ዘመን መጣ። በሆስኒ ሙባረክ ዘመን እኛ እቅዳችንን አውጥተናል፣ ጥናታችንን ጨርሰናል። ስለዚህ የደህንነት አማካሪያቸው ዑመር ሱለይማን የሚባል እና ኢታማዦር ሹሙን አቡገዛላን ጀነራል አቡገዛላን ወደ አልበሽር ወደ ሱዳን ላኩ። ልከው ኢትዮጵያ በዚህ በጠረፍ አካባቢ በእናንተ ድንበር ቅርበት ላለው ቦታ ላይ ግድብ ልትሰራ አቅዳለች። እባክዎት አልበሽር ስቴሽን የጦር ስቴሽን እንድናቋቁም በቅርብ እንድንመታ ይሄንን ግድብ ገና ከመነሻው ስቴሽን ዋና ቦታ የጦር ቦታ ካምፕ ይሰጠን ብለው ጠየቁ። አልበሽር ያን ጊዜ ከደቡብ ሱዳን ጋር ችግር ላይ ነበሩ። እኔ እውነቱን ለእናንተ አሁን ለመፍቀድ እቸገራለሁ፣ ኢትዮጵያ ጋር መጣላት አልፈልግም። ይህንን ነገር ባደርግ በደቡብ ሱዳን ያለኝን ዝግብና ችግር ኢትዮጵያ ረድታ ታስቸግረኛለች፣ አልፈቅድም ብለው መለሷቸው። ይሄ ሆስኒ ሙባረክ ዘመን በዚህ ያለፈ። ከሳቸው ቀጥሎ ማን መጣ? የፕሬዝዳንት ሙርሲ ዘመን። ሲሲ ሳይሆን ሙርሲ ነገሱ። እንደነገሱና ስልጣናቸውን እንዳያዙ በግንቦት 26 2005 በእኛ አቆጣጠር ያን ጊዜ መሰረት አስቀምጠናል። አስቸኳይ ስብሰባ ብለው ጠሩ ካቢኔያቸውን። የሃይማኖት መሪዎች አልቀሩም። የአፈ ጉባኤው ከታን የሆነ እስር ቤት ያለው አልቀረም። የአየር ኃይል አዛዡ፣ የምድር ጦር አዛዡ፣ የባህር አዛዡ ሁሉም ተሳተፉ። ካቢኔው እንዳለ ተሰበስቦ ላይፍ ነው የተላለፈው አስታውሳለሁ። እዛ ስብሰባ ላይ በኢትዮጵያ ላይ ጦርነት እንዲከፍቱ ማድረግ ላይፍ ነው የተላለፈው ያ ውሳኔ። አንድ ዶክተር መሐመድ አልሐሽሚ ቢባል አልሙስተቂላ የሚባል ቻናል ያለው ለንደን ውስጥ ቱኒዚያዊ ነው መሰረቱ። ወዳው እንትን ነበር ያስተላለፈው። ሙርሲ እየተሳሳቱ ነው፣ ነቢዩ መሐመድ ሀበሾችን አትንኩብኝ ብለዋል፣ ኑዛዜ አለ። ስለዚህ ይሄንን ተላልፈው ለእርሶ አይበጆትም የሚል ነበር ምክር የሰጣቸው። እንዳለውም 2 ዓመት አልቆዩም፣ ወደ እስር ቤት ወረዱ፣ በዛው ተሰናበቱ ይማራቸው። ከሳቸው ቀጥሎ ማን መጣ? ሲሲ መጣ። ሲሲ ሲመጣ የ2015ን ውል ስምምነት የፈረመው መግባቢያ ሰነድ አቶ ኃይለማርያምና አልበሽር ባሉበት ነው የተፈራረመው። ያንን ሲፈራረም በሱ ግንዛቤ የነበረው መረጃ ምን ነበረ? ሲሲ አንደኛ ለስልጣኑ አዲስ ነው፣ ሁለተኛ 51 አንቀጽን ወይ 151 አንቀጽን የፓርላማኑን ተላልፎ ነው ተብሎ ነው የተወነጀለው። ምክንያቱም በኢትዮጵያ ላይ አንድ ነገር ለመክፈት ከፓርላማኑ ውሳኔ ማግኘት ነበረበት ለመፈራረም። ያንን ተላልፈሃል ተባለ። በሱ ግንዛቤ ግን ምንድን ነበር ያደረገው? አይ ኢትዮጵያኖች አቅም የላቸውም፣ ሊገነቡም አይችሉም ግድባቸውን። ስለዚህ ብፈራረምም እኔ ባለኝ ኃይል በዓለም አቀፍ ያለው የጀርባ አጥንቴ ግብፃውያን ብዛት ቅድም የጠቀስናቸውን ያንን ግምት በማስገባት ኢትዮጵያ ከዓለም ባንክም ሆነ ከየትኛውም ድርጅት ፈንድ እንዳታደርግ ማዕቀብ እናደርጋለን። ልትገነባ አትችልም። $5 ቢሊዮን ነው በጀቱ። $5 ቢሊዮን ማግኘት አትችልም ወደሚለውን ነበር መነሻ ሀሳብ አድርጎ ከአማካሪዎችም ይሄን ነው የወሰደው። ስለዚህ ያንን ተፈራረመ። እኛ ጀመር በራሳችን ኢትዮጵያውያን። እዚህ ላይ ነው የኢትዮጵያ ሕዝብ የምታደንቀው። ቀውጢ ሰዓት ሲመጣ በፈጣሪ መርዳታ ቢሆንም ግን የአንድነቱን እንትኑን ያንጸባርቃል፣ ያን ተግባራዊ ያደርጋል። ስለዚህ ከሊስትሮ እስከ ከመንግስት ሰራተኛ እስከ ነጋዴ እስከ አስተማሪ ሁሉም ሳይቀር ከኪሱ ማዋጣት ጀመረ። ግድቡ የኔ የሚል አርማን ይዞ ተነሳ። ሞር በቃኝ የሚል ነገር በውጭም ያለው
የኛ ዲያስፖራው ተሳተፈ። በገልፍም የሚኖሩት በአሜሪካ የሚኖሩት ሁሉም ኢትዮጵያውያን ትውልደ ኢትዮጵያውያን ተረባረቡ። ግንባታው ጀመረ። 40% ደረሰ። ያን ጊዜ ተደናገጠ ሲሲ። አሁን ውይይቱን አቀረበው። ኢትዮጵያ የምትባል ሀገር ይሄን ግድብ በተግባር ልትሰራው ነው፣ ሂደቷ ቀላል አይደለም ሲል የስራ የክፍፍል መዋቅር ዘረጋ። አንደኛ የፖለቲካ ዘርፉንና የውጭ ግንኙነትን በተመለከተ እሱና ሳሚህ ሹክሪ የውጭ ጉዳይ ሚኒስቴሩ እንዲይዙት ተደረገ ይህን አጀንዳ። ሁለተኛ 4000 ሚዲያ አለ ግብፅ ውስጥ 4000 በቀን የሚንቀሳቀስ ሁሉም ሚዲያዎች ወደ 48 ጋዜጠኞችን አቅፈው በኢትዮጵያ ላይ ውንጀላ ማካሄድ ተጀመረ። ዘመቻ፣ ትልቅ ዘመቻ ነው የተካሄደው። ኢትዮጵያ በግብፅ ላይ ሞት አወጀች፣ ጦርነት አወጀች፣ ውሃው ልታቆም ነው፣ ይድረስልን ጥሪ። እኛ ግንባታችንን ቀጠልን። በሌላ መልኩ የሚሊተሪው ዘርፍ መመሪያ ተሰጠው። ጄኔራል መሐመድ አባስ ሒልሚ ይባላል የአየር ኃይል አዛዡ የግብፅ። ያ የተሰጠው መመሪያ ምን ነበረ? ይሄንን ግድብ በደረቁ እንዲመታ የሚባል መመሪያ ተሰጥቶት ራፋል የሚባል አውሮፕላን ከፈረንሳይ ተገዛ በ4 ቢሊዮን ዶላር። ማን ከፈለው የታወቀ ነው፣ እንዴት እንደተከፈለም። ግን በደረቁ እንዲመታ ተብሎ ማንደቱ ኃላፊነቱ ለሱ ተሰጠው። ያ ራፋል የሚባል አውሮፕላን 2000 ኪሎ ሜትር መምጫ 2000 መመለሻ 4000 ኪሎ ሜትር ደርሶ መልስ ይሄዳል፣ ነዳጅ ሳይጨምር። ዘመናዊ አውሮፕላን ነው። ሆን ተብሎ የተገዛው ግድቡን ለመምታት ታስቦ ታቅዶ ታልሞ ነበረ። አጋጣሚኛ ቀጠል። እነሱም ታዛቢነት በደረቁ እንዲመታ ነበር የተባለው የተሰጠው ኃላፊነቱ። በደረቁ ሳይሆን የኛ አንዳንድ ጊዜ ጭንቀት ላይ ስንሆን የፈጣሪ እርዳታ ይመጣና በጎንህ ይቆማል። 1 ወር ሲቀረው ነው የመጀመሪያው ሙሊት የተሞላው። ሁለተኛውም እንደዚሁ 1 ወር ሲቀረው፣ ሶስተኛውም እንደዚሁ። አሁን በይዞታው መደፈር የማይችልበት ደረጃ ደረሰ ይሄ ግድብ። አሁን በማይደፈርበት ደረጃ ደግሞ የጥናትና ምርምር ባለሙያዎች በሳተላይት የተደገፈ ጥናት እነ ኢብራሂም ሸርቃዊ የሚባሉ የተማሩ እነ አህመድ ሙባረክ የሚባሉ ጋዜጠኞች አሉ። አሁን ጉዳዩን ማውጣት ጀመሩ። ይሄ ግድብ የተቀበረ ፈንጅ ነው ብለው ደመደሙ መጨረሻውን። ማለት አሁን ባለው ይዞታ ከባህር ወለል በላይ ወይም ከኢትዮጵያ መሬት በላይ 600 ሜትር ላይ ነው ከፍታ ያለው ግድቡ። ከሱዳን በላይ 320 ሜትር ላይ ነው። ከግብፅ በላይ 220 ሜትር ላይ ነው። አንድ ነገር ቢወረወርበት ወደ ቆን 150 ኪሎ ሜትር ይፈነዳል። ወደ ላይ 26 ሜትር ይረጫል። ከሱዳን 30 ሚሊዮንን ህዝብ ጠራርጎ የሱዳን ግድቦችን እና መረወይ ምናምን ሳይቀር ጠራርጎ ከ5 ቀን በኋላ አስዋን ግድብ አስከሬንና ግድቦችን የፈራረሰ ቤቶችን ይዞ ተጭኖ እዛ ይገባል። ስለዚህ የማይደፈርበት ደረጃ ደረሰ። ስለዚህ አማራጩ ምንድነው? ሹምሽረቱ ተካሄደ። ከዚህ በኋላስ ምን ይሆናል? አንደኛ የግብፅ መሪዎች እነ ሲሲን ጀምሮ የስልጣን ማራዘሚያ አድርገውታል። በ2014 ወይም 12 አስታውሳለሁ 34 ቢሊዮን ዶላር ነው ከህዝቡ ከውጭ ከሚኖረው ግብፃውያን የሰበሰቡት። በግብፅ ላይ አደጋ መጣ። የገቢ ምንጭ አድርገውታል። ሰማክ። ግን ግድቡ አሸንፎ ሄደ። አሁን የግድቡ ጉዳይ አለቀ፣ መደፈር የማይችልበት ደረጃ። የግብፅ ነገስታት እና ፕሬዝዳንቶች ይህ ሁሉ ሴራ ሰርተው ሲሰሩት የነበረ ሴራ ለዘመናት ሰርቶ ኢትዮጵያና አባይ ተነጣጥለው ለዘመናት ኖረዋል። ይህ ትውልድ ግን በቁጭት የህዳሴውን ግድብ በራሱ አቅም ጀምሮ በራሱ አቅም ለመፈጸም በቅቷልና ከዛ በኋላ አሁን ላይ የግብፃውያን ሴራ ምን ሊሆን ይችላል ከዚህ በመቀጠል የሚለውን የተወሰነ ሐሳብ ይሰጡኝ። መሰረት አድርገው አሁን ዜናቸውን ስታነብ 4000 ሚዲያ አላቸው ብያለሁ። ወደ 48000 ጋዜጠኞች ተሰማርተውብናል። አሁን ኢትዮጵያን የማዳከም ስራ ግድቡ ወደዱም ጠሉም ተግባራዊ ሆኗል አልቋል። ከዚህ ቀጥሎ ኢትዮጵያን የማዳከም ስራ በምን መልኩ ሊመጣ ነው? አሁን ያለው ቅድ አንደኛ 4 ጣቢያዎች ከፍተዋል በአሁኑ ሰዓት በአረበኛ፣ በአማርኛ፣ በትግርኛ፣ በኦሮሞኛ። ምሽት ላይ ስትገባ በዚህ በከፈቱት ጣቢያዎች በእኛ ላይ የሚካሄደው ዘመቻ እንደው ደቂቃ የምታርፍበት ጊዜ አይደለም። በግብፅ ሚዲያ ግብፅ ውስጥ ነው፣ ካይሮ ነው የሚተላለፈው ሁሉም
ይህን ከፍተውብናል። ወደ ነው ትኩረታቸው። እንደ አንዳንድ ክስተት ሲመጣ አሳፋሪ ነገር፣ ለምሳሌ አፋር ውስጥ የመሬት መንቀጥቀጥ ተከሰተ። ኢትዮጵያ የፈጣሪ ቁጣ ደርሶባት በግድቡ የተነሳ የመሬት መንቀጥቀጥ አጠቃት ተብሎ ተሰራጨ። ቱርክ ውስጥ በሺ የሚቆጠር እኮ ሞቷል። እኔ ከአፋር ውስጥ አንድም ሰው እኮ አልሞተም። አዎ ከዛ ከቦታው ተፈናቀል ተከስቷል። ይሄ አንዱ የሚያስወሩብን ጉዳይ ነው፣ ሰላም አላት እንዳይባል። ሁለተኛ አዲስ አበባ ውስጥ በክረምት በዚህ ተወሰነ አካባቢ እንጃ በጎርፍ 3 ሰዎች 4 ሰዎች ሞተው ሊሆን ይችላል። የሰማይ ውሃ ወርዶባቸው ይኸው ተጠርቀለቀች አዲስ አበባ እየሰመጡ ነው ብሎ አስወሩብኝ። ይሄ ከምን አንጻር ነው? አንደኛ ግድቡን ስትጨርስ ግድቡ ተመረቀበት ሰዓት ወይም ከዛ በፊት ከአፍጋኒስታን ጦርነትና ከኢራቅ ጦርነት በላይ ሰፊ ሽፋን ያገኘው በአረቡ ዓለም ሜዳ የኢትዮጵያ ታሪክ ነበረ። የኢትዮጵያ ጉዳይ በየደቂቃው ኢትዮጵያ ግድቧን አጠናቀቀች። ሌላ ዜና አልነበረም በጠቃላይ። ያ ደግሞ ምንን ሊከፍት ተነሳ? ግብፅ ውስጥ በአጋጣሚ $30 ቢሊዮን ይዘው 7000 ኩባንያዎች የሰዑዶች ኢንቨስት ያደርጋሉ። ገርፎች ታውቃለህ፣ 6ቱም ሀገር የነዳጅ አምራቾች እንጂ የምግብ ዋስትና ችግር እያሳሰባቸው ነው ያለው። ፖፑሌሽኑ በጨመረ ቁጥር የውሃም ችግር ያስጋል። ሳዑዲ 2030 የሚባል ፕሮጀክት አለ። ለምሳሌ በኡምራ በ100 ሚሊዮን የሚቆጠር ምዕመናን ያስተናግዳሉ። ያ ሁሉ ምግብ ያስፈልገዋል። በኒ ውሃ የሚመረት ከግብፅ በኢንቨስተሮቹ ነው የሚቀርበው። ስለዚህ የግብጾች ጭንቀት ምንድን ነው? ይሄ ግድብ ካለቃ እነኛ ኢንቨስተሮች በጠቅላላ ኮብልለው ወደ ኢትዮጵያ ይሄዳሉ የሚል ስጋት አለ። አንድ ይሄ ነው። ሁለተኛ በሚዲያቸውም በሌላውም ደረጃ ምንድን ነው የሚያሰሩት? ኢትዮጵያ ውስጥ ሰላም የለም፣ መረጋጋት የለም፣ ኢንቨስተሮች ለአደጋ ትጋለጣላችሁ፣ ተጠንቀቁ እያሉ ነው። እንግዲህ ይህንን እንትን የሚሉት በቱሪስትም እንዳታስተናግድ፣ በኢንቨስትመንትም በንግድም እንዳትንቀሳቀስ ሲፈልጉ በባህር በር ይመጡበታል። በኋላ እነጋገርበታለን። ግን በዚህ በኩል እየገቡብኝ ነው። አሁን ኢትዮጵያን የማዳከም ስራ ምን ይሰራ የሚለው አጀንዳ የቤት አጀንዳቸው ነው። አንደኛ የሃይማኖት ልዩነትን ማስፋፋት በኢትዮጵያ ውስጥ ሰላም አንድነት እንዳይኖር በህዝቡ መካከል። ሁለተኛ የብሔር ብሔረሰቦችን ብዛት ግምት በማስገባት አንዱን በአንዱ ላይ የማጣላት የማዋጋት ስራ። ሶስተኛ ኢትዮ አረብ ያላትን ጠንካራ ግንኙነት ተግባራዊ እንዳይሆን ጥረት ማድረግ። ይሄ ሁሉ ስራ ነው የሚሰራበት። ኢትዮጵያ ውስጥ ሰላም የለም፣ አንድነት የለም። የሰሜኑ ጦርነት ማን ነው በስተጀርባ ሆኖ የመራው? ግብጾች እኮ ናቸው። እኛ ምናልባት ግንዛቤ አልወሰድንም፣ እነሱ ናቸው። ስለዚህ ኢትዮጵያ እንዳትለማ ተጠቃሚ እንዳትሆን በተፈጥሮዋም በውሃዋም የሚያደርጉ ጥረት አንድነት እንዳይኖር፣ ሰላም እንዳይኖር፣ በቋንቋ በብሔር በእምነት ያላዩሃል። ይሄ ነው የቤቱ ስራ አለው። ለዚህ ነው መገንዘብ አለብን የምንለው። ግብፃውያን እና ሌሎች ኢትዮጵያ እንዳትለማ እንዳታድግ የሚፈልጉ ኃይሎች በውሃ ሀብታችን እንዳንጠቀም ከሚሰሩት ሴራ ባሻገር ትውልዱ በራሱ ለውሃ እና ለባህር በር የሚሰጠው ግምትም አነስተኛ ተደርጎ መወሰዱ ለዘመናት በውሃ ሀብታችን እንዳንጠቀም አንዱ ምክንያት ተደርጎ ይወሰዳል። ከሴራዎች ባሻገር እኛ ራሱ ለውሃ የምንሰጠው ግምት ዝቅተኛ መሆኑ ላለመጠቀማችን እንደ ምክንያት ተደርጎ ይወሰዳል። እኛ ዓላማችን ከድህነት ከኋላ ቀርነት ልንወጣ አለመን አቅደን ያሰብነው 21ኛው ክፍለ ዘመንን እንኑረው ብለን ነው እኛ ያሰብነው። ይሄ ትውልድ ምን መረከብ አለበት? ወደፊት አባቶች እሺ የአድዋ ጦርነትን ውሰድ፣ የታሪክ ትክክል ታላቅነትን ውሰድ፣ ለዚህ አድርሰውታል። ካሁን በኋላ ይሄ ትውልድ ምንድን ነው የሚረከበው? ምንድን ነው ኃላፊነቱ? የሚያሳዝን ነገሮች አሉ። እኔ አንድ ጥናት እየሰራው በነበርኩበት ሰዓት ላይ ከጥቁር አንበሳ እስከ ሚግሬሽን የተሰለፉ ወጣቶች የ18 የ20 ዓመት ዕድሜ ያላቸው ናቸው። ወደ ውጭ ሀገር ለመጓዝ ማለት ነው። ከእያንዳንዱ ክልል የመጣውን ስጠይቀው በፎርም ስሞላ ከትግራይ የመጣው የትግራይን አስተዳደር ስም አያውቀውም መሪውን። የኦሮሚያውም እንደዚሁ፣ የአፋሩም እንደዚሁ፣ የአማራውም እንደዚሁ፣ የሀረሩም እንደዚሁ። የአዲስ አበባ 20% ብቻ ናቸው። 20% ሲኤምሲ ተወልዶ ሳሪስን አያውቅም። ኮልፌ ተወልዶ ጦር ኃይሎችን አያውቅም። ሰማን። ሁሉንም ራይት አድርጌ ያለፍኩት ግን ኢሚግሬሽንና ቦሌን ያውቃሉ። ሁሉም የክልሎቹም የአዲስ አበባዎቹም ኢሚግሬሽንና ቦሌን ያውቃሉ። ሁሉም
ማይግሬሽን የት ነው ብትለው ይጠቁመሃል። ቦሌ የት ነው ብለው ይጠቁመሃል። ፈርሞ በ10 ጣቱ የ18 የ20 ዓመት ዕድሜ ያለው ወጣት አዲስ አበባን የማያውቅ እንዴት ብሎ ኢትዮጵያን ሊያውቅ ይችላል? ትልቁ ችግር እዚህ ላይ ነው። ኢትዮጵያ ወጣትና ኢትዮጵያ ተራርቀው ነው ያሉት፣ አይታወቁም። ለኢትዮጵያ ያለው ግንዛቤ ረሃብ፣ ድህነት፣ የኋላ ቀርነት የግብጾች ያቀዱት ያሴሩት ታሪክ በየአእምሮ የእናቱን ጡት ሲጠባ አእምሮ ተጠብቷል ማለት ትችላለህ። ይሄ ነው ድክመታችን፣ ችግራችን። ይሄን ነው እንግዲህ ትልቁ አደጋ። በመንግስት ላይ ቁርፊያ ሊኖረው ይችላል። መንግስት እኮ ቋሚ አይደለም። ዛሬ ይኖራል፣ ነገ ላይኖር ይችላል። አገሪቷ ግን ቋሚ ነች። ስለዚህ ለአገሩ ያለው ፍቅር ነው እንጂ መኖር ያለበት ለመንግስት ያለው ሲፈልግ ይደግፈው፣ ሲፈልግ ያውግዘው፣ ሲፈልግ ይከራከረው፣ ይደራደረው። ጥሩ ተሰራ ተሸክመው ትሄዳለህ። ጥፋት ከሰራ ደግሞ ትገመግመዋለህ፣ ትቀይረዋለህ። ይሄ የሀገር ጉዳይ አንደኛ ደረጃ ነው መታየት ያለበት። እኔ 30 ዓመት እንዳልኩ እዚህ አላደኩም፣ ውጭ ናደኩት። ኢትዮጵያ ጋር የተገናኘሁት በውጭ ሀገር ነው። ታሪኳም ጋር ታላቅነቷና ደባውም ሲሰራ የሁት በውጭ ሀገር ነው፣ በመካከለኛው ምስራቅ። ስለዚህ የኛ መቀየር ያለበት ኢትዮጵያና ኢትዮጵያኖች በተለይ ትውልዱ መገናኘት አለበት፣ መታወቅ አለበት ነው። ስለዚህ ኢትዮጵያን ካላወቀ ሀብቷን አቅም የግብርና ሚኒስቴር አሁን እኔ በእኔ ምኞቴ ኢትዮጵያ እኮ 1% እኮ ብቻ ነው በመስኖ የምንጠቀም እስካሁን ድረስ። ሌላው ውሃ እኮ ዝም ብሎ ይፈሳል፣ አልጠቀምበትም። ከሰማይ ውሃ እየጠበቀ እኮ ነው ግብርና። የዘመነ ግብርና መፍጠር አለብን። በጠቅላላ የዘመነ በአመትኛ 3 ጊዜ ማምረት አለብን። እኔ አፍራለሁ። አንዳንድ ጥያቄ ይቀርብልኛል ወደ ገልፍ በሚሄድበት ጊዜ፣ በብዛት እዛ ነው። አልጀዚራ ላይም ሰፊ ፕሮግራም ነበረኝ። እዛ የተጠየቁት ምንድን ነው? ኢትዮጵያ ውስጥ ኢትዮጵያን ማወቅ መስራት ካልቻላችሁ ለእኛ አበድሩን ለ15 ዓመት ያህል እንዴት እንደምትሰሩ እናስተምራችሁ ነው ነበር ያሉኝ። ሌላው እነሱ የምግብ ዋስትናና የፖፑሌሽን ጭማሪ በመጣ ቁጥር ችግር እያጋጠማቸው ነው። ስለዚህ ኢትዮጵያን እንዳማራጭ መጠቀም ይፈልጋሉ እና አምራችሁ ነው መግባት ይፈልጋሉ። ሼር አብራችሁ ነው መምጣት። ምርታችን በአመት ቢያንስ 3 ጊዜ ማምረት አለብን እኛ። ያንን ከመረት የሀገር ውስጥ እውነቱን ልንገር ከሰራን አንዳንድ ጊዜ እኮ የሚያሳፍር ነገር አለ። አሪቲ የሚባል ቅጠል ታውቃለህ? አሪቲ የሚባል ሽታ ያለው እዚህ በየቡና በር ላይ አንጥፈውት በእግር እየረቀጥከው በጫማ ትገባለህ። ፈረንሳይ ብትወስደው እኮ አንዷ ችቦ $5 ነች የምትሸጠው። ፈረንሳይ $5 የሽቱ ፋብሪካ ዋና ኬሚካል ነው። የዚህ አይነት ስንት ጣዕም ያላቸው ሽታ ያላቸው ቅጠሎች አሉኝ እዚህ። ኢትዮጵያ ያላትን ተፈጥሮ ሁኔታ እንኳ አናቅም ጠቅላላ። ይሄ ነው ድክመታችን። ኢትዮጵያውያን አባይን ለዘመናት ሳንጠቀምበት የኖርን፣ ነገር ግን አሁን ላይ ደግሞ በዚህ ትውልድ ቁርጠኝነት ለመጠቀም የጀመርንበት ጊዜ ነው። ወደ ቀይ ባህር እናምራና ደግሞ ኢትዮጵያ እንግዲህ በገናና ታሪኳ ውስጥ አንዱ የሚጠቀሰው የባህር በር አንዱ ምክንያት ነበርና ቀይ ባህርን ደግሞ ከአባይ የሚለየው ስንጠቀምበት የኖረ ግን አሁን ደግሞ በሴራዎች ያጣነው ሀብታችን ነውና ኢትዮጵያ ከቀይ ባህር የተፋታችበት ሴራ እንዴት ይገለጻል? ምንድን ነበር ማለት እንችላለን? እዚህ ላይ ወደ ታሪካችን እንመለስ። ቀይ ባህር የማን ነው መሰረቱስ? እውነት ቀይ ባህር ስሙ ቀይ ባህር ነበረ ድሮ? አናውቀውም እኮ። ቀይ ባህር ማለት ባህር ነጃሺ በሚባል ነበር የሚታወቀው። ባህር ነጃሺ ማለት አክሱምን የገዙ ንጉሳቶች በሙሉ የኢትዮጵያውያን ዋናው ወደባቸውም ሆነ ልማታቸውም ሆነ እንቅስቃሴያቸውም ሆነ ሚሊቴራቸውም ኃይል ሆነ ሁሉ ከቀይ ባህር ጋር የተያያዘ ነበረ። ኢትዮጵያ ቀይ ባህርን ስትቆጣጠር በነበረበት ጊዜ ቀይ ባህር በሰላም ይኖር ነበር። ሁሴ አይታወቅም። ጅቡቲ የሚሊተሪ ማዕከል መሆኗ አይታወቅም። የኢራንና የእንትን ባህር ኬላ የገዙን እንትን ኢራን በአረቡ ዓለም በምስራቅ ሳዑዲ ያለው ወደብ እሱ ሁሉ አይታወቅም ነበረ። ቀይ ባህር የሰላም ባህር ነበር። መርከቦች እንደልባቸው ይንቀሳቀሳሉ። በአጋጣሚ ሀበሻ የነበረው ስርዓት በዛን ጊዜ ከፋርስና ከኢራቅ ወይም ኢራን ሮማውያን ቀጥሎ 3ኛ ሀያል ሀገር በመባል ትታወቃለች። በዛ በምስራቅ ቀይ ባህር በኩል
ሂጃዝ ይባል አገር ነበር። ሳውዲ እኮ ከተመሰረተች ገና 95 ዓመቷ። ሂጃዝ የሚባለው አገር በብሔሮች በጎሳዎች መካከል መሪነት የሚተዳደር ነበር እንጂ ቋሚ መንግስት እኮ አልነበራቸውም። ስለዚህ የቀይ ባህርን ኃላፊነት ማስተዳደርም መቆጣጠርም ሰላሙንም መረጋጋቱንም የምትቆጣጠረው የሀበሻ ንጉስ የነበሩ እንትና አክሱም ላይ ነበረ። ወደባችን በቀጣላ እንትና ነበረ ቀይ ባህር ላይ የነበረው አዞላይም ራቅ ብሎ ከሸዒባ ከሳዑዲ በኩል መጥቶ ወደ አክሱም ንጉስ ደግሞ ዋና ወደብ ነበረ ታች ቀይ ባህር ላይ። እዛ ነበረ ሁሉ የመርከቦች የሚከማቹት እዛ ነው። የኛ ንግድ የሚንቀሳቀሰው ከዛ ነው። የውጭ ግንኙነታችን ከዛ ነው። ሰላሙን እኛ በምናስተዳድር ጊዜ ሰላሙን እናስተዳድር ነበር፣ ጠብቀን ነበር የኖር ነው። ማንም መርከብ ተደፍሮ አያውቅም። ንግዱም እንደ ልብ ይንቀሳቀስ ነበር። ይሄ ነው የኛ አሻራና የኛ ግንኙነት ከቀይ ባህር ጋር። ያንን ያዩ ምን ተከሰተ? የግብፅ እዚህ ላይ ልመጣለሁ። አሁንም የግብጾች ሴራ ቡጥሮስ ጋሊ የሚባል የተባበሩት መንግስታት ለ4 ዓመት አገልግሏል። ግብፃዊ ጅቡቲ ወስደው የአረብ ሊግ አባል አረጓት፣ አረበኛም ባይናገሩ። ሶማሌን ወስደው የአረብ ሊግ አባል አረጓት። አሁን ምን አለ ቡጥሮስ ጋሊ? ያን ጊዜ አስታውሳለሁ እኔ ተማሪውኛ ቦርሳውን ይዞ ይንቀሳቀስ ነበር። ኢትዮጵያን ከዚህ ከቀይ ባህር ማራቅ አለብን ብሎ ሐሳቡን አቀረበ ለገልፍ መሪዎች። እንዴት አሉ? ከዚህ ከጅቡቲ እስከ ሱዳን ያለው ክፍት ቦታ በምስራቅ ቀይ ባህር በኩል ወይ በምዕራብ ቀይ ባህር በኩል አዲስ በምትወለድ የአረብ ሊግ አባል የምትሆን ኤሪትሪያ የምትባል ሀገር መፍጠር አለብን ብሎ ሐሳቡን አቀረበ እና እሷን ገንጥለን 23ኛ የአረብ ሊግ አባል ትሆናለች። ቀይ ባህር 100% የአረብ ንብረት ይሆናል። ኤሪትሪያም የአረብ ሊግ አባል ትሆናለች። ኢትዮጵያን አራቅን ማለት ነው ብሎ እሱ ነው ውሳኔ የሰጠው። የ91 እኮ ነፃ ተወጣች ባርነት ወይም ነፃነት የሚለውን አርማ ይዘው የተንቀሳቀሱት ጥሩ 35 ታገላችሁ። ከየት ወደ የት? የኢትዮጵያ ሕዝብ አንዱም አሻራውን አላስቀመጠም እዛ ጉዳይ ላይ። የኢትዮጵያ ፓርላማን አላጸደቀም። የግለሰቦችና የጉሩብ ጉዞ ማለት ነበር የተካሄደው። ስለዚህ በህገወጥ መንገድ ነው ቀይ ባህርን ያጣ ነው እኛ። ስለዚህ አሁን ከባህር በር አስፈላጊነት ጋር ተያይዞ ወደፊት ቀይ ባህርን በሴራ አጥነዋል። በእርግጥ አሁን ላይ ግን ወደፊት ምንድነው መደረግ ያለበት? ከኢትዮጵያ ህዝብ ከመንግስት ምን ይጠበቃል? ምክንያቱም የባህር በር ጉዳይ የቅንጦት ስላልሆነ ብዙ አደጋ ላይ አንደኛ የምናወጣው ወጭ በኢንሹራንስም ሆነ በማጓጓዝም ሆነ ምርትም በወቅቱ ባለመድረሱ ትልቅ አደጋ ተከስቶብናል። ብዙ ወጭ ነው ያስከተልን። በቢሊየን የሚቆጠር ወጭ ነው የምናወጣው። በፈለከው ሰዓት ምርቱ ከውጭም የሚሄድ ሆነ የሀገርም የምትልከው ሆነ በራሱ ወደብ ከምትጠቀመው አልፎ በሌላው ኪራይ ከፍለህ ኢንሹራንስ ከፍለህ ነው የምትጠቀመው። ማጓጓዣም በነሱ ቁጥጥር ስር ሆኖ ነው የምትልከው። የዛ ሁሉ ተጽዕኖ ፈጥሮብናል። ከዛ መውጣት አለብን። ግድቡን የኢትዮጵያ ህዝብ ለዚህ ያበቃ ቀይ ባህር ወደብን የማግኘትም አይሸነፍም ወይም ከአቅሙ በላይ ይሆናል የሚል ግምት የለኝም በእኔ በኩል። እያንዳንዱ ቤት የሚያንኳኳ ነው የዚህ የባህር በር ጉዳይ፣ የኢትዮጵያውያን መብት ጉዳይ ነው። ስለዚህ የኢትዮጵያ ህዝብ አንድነቱን ከጠበቀ ህብረቱን መንግስት ላይ ኩርፊያ ያለው ይሄ አይደለም አጀንዳ። አሁን የሀገር ጉዳይ ነው፣ የህዝብ ጉዳይ ነው፣ የጋራችን ጉዳይ ነው። የጋራ ጉዳይ የሙስሊም የክርስቲያን የምትለው አይደለም፣ የኢትዮጵያኖች መብት ጉዳይ ስለሆነ ኢትዮጵያኖች በአንድነቱ ነው ቀይ ባህር በራቸውን የማግኘት እድል ሩቅ አይደለም የሚል ግምት ነው። በአጭር ጊዜ ተግባራዊ ሊሆን ይችላል። ተመልካቾቻችን እንግዲህ በዛሬው ዝግጅታችን በውሃ ጉዳይ ላይ በሰፊው ቆይታ አደረግን። በተለይ ደግሞ በቀይ ባህርና በአባይ ጉዳይ ላይ የኢትዮጵያ ታሪካዊ ጠላቶች የሚባሉት ሀብታችን እንዳንጠቀም ሲሰሩት የነበረ ሴራ ምን ይመስላል? ሴራው አሁንም እንደቀጠለ ነው ያለው። በእርግጥ የኢትዮጵያ ህዳሴ ግድብን አሁን ላይ እውን ተደርጓል። ነገር ግን ኢትዮጵያ በውሃ ሀብቷ የመጠቀም ልኳ ግን እዚህ ጋር ብቻ የሚያበቃ አይደለም። ቀጣይ ሌሎች ስራዎች ይጠይቃሉ። ስለዚህ ይህን ለማድረግ ደግሞ ከማን ምን ይጠበቃል በሚለው ጉዳይ ላይ በሰፊው ቆይታ አደረግን። እንግዲህ የዛሬው ዝግጅታችን ይሄን ይመስል ነበር። አብራችሁ ስለቆያችሁ እጅግ እናመሰግናለን። እንግዲህ በካሜራው አለሙ ብርሃኑ እንዲሁም ደግሞ ሙሴ አለማየሁ በቀረጻ ከኛ ጋር ቆይታ አድርገዋል። ዝግጅቱን ወደ እናንተ በማድረስ ደግሞ
እኔ አዲሱ ዳዊት አብሬያችሁ ነበርኩኝ። ሳምንት በሌላ ዝግጅት እንገናኛለን። ጤና ይስጥልን።